አርሰናል ትላንት ጨዋታ አልነበረውም፣ ግን ከለንደኑ ኤሚሬትስ ስታዲየም እስከ ኢትዮጵያው መስቀል አደባባይ በእኩለ ሌሊት የሚያስቦርቅ ክስተት ግን ነበር። ከእንግሊዙ ጠቅላይ ሚኒስትር እስከ ኬንያው ፕሬዝዳንት ዊሊያም ሩቶ፣ ከአርሰን ቬንገር እስከ ሚኬል አርቴታ፣ ብቻ እግር ኳስን ለሚወዱ ለክለባቸው ለታመኑ አርሰናላውያን ቤተሰቦች ምሽቱ ሰላምና አሸወይና ነበር። ከ22 ዓመታት ጥበቃ የድል ረሃባቸው ጋር ሲታረቁ ኤሚሬትስ ስታዲየም ዙሪያው ትላንት አርሰናልን ባሉ ደጋፊዎች ተከቦ በርችት ሰማዩ ደምቆ ታይቷል። ታዲያ የዚህ ስኬት መሐንዲሱ ፊት አውራሪው ሚኬል አርቴታ ከልጆቹ ጋር በካምፕ ሆኖ ነበር ይህንን የደስታ ዜና የተመለከተው። እናም አርቴታ ሁላችንም በጋራ ለፍተናል፣ አሁን ደጋፊዎች ከ22 ዓመት በኋላ የተገኘውን የሊግ ዋንጫ ድል በደስታ እንዲያከብሩት ጥሪ አቀርባለሁ ብሏል። ቡካዮ ሳካ ደግሞ ለ22 ዓመታት ሲስቁብንና ሲቀልዱብን ነበር፣ አሁን ግን አብቅቷል ሲል ተደምጧል። የክለቡ የኋላ ደጀን የስኬቱ ቁልፍ ጋቢ ማመን አቅቶት ሲያለቅስ ታይቷል። ፔፕ ጓርዲዮላ በማንቸስተር ሲቲ ስም ለሚኬል አርቴታ ለረዳቶቹና ለተጫዋቾቹ እንኳን ደስ አላችሁ ላለው ሲል ተናግሯል። ጋሪ ኔቭል አርሰናልን ከመጀመሪያው ጀምሮ ይደግፍ እንደነበር በማስታወስ በሊጉ ምርጡ ስብስብ እንዳላቸውና በውድድር ዓመቱ አጋማሽ ያጋጠማቸው መደናቀፍ ጥንካሬን እንዲያገኙ እንደረዳቸው ገልጿል። የቀድሞ የመድፈኞቹ ሌጀንድ ኢያን ራይት ምሽቱን ደስታውን ሊያከብር ምርጫው ያደረገው ወደ ኤሚሬትስ ስታዲየም መጓዝ ነበር። በዛ ከደጋፊዎች ጋር ለየት ያለ ጊዜን አሳልፏል። የእንግሊዙ ጠቅላይ ሚኒስትርና ታማኙ አርሰናል ደጋፊ ሰር ኬር ስታርመር ከ22 ረዥም ዓመታት በኋላ በመጨረሻም ወደሚገባን ቦታ ተመልሰናል ሲል ጽፏል። የክለቡ ታሪካዊው ሰው አርሰን ቬንገር ደግሞ ጀግንነት ሌሎች ሲያቆሙ መቀጠል ነውና ያንን አድርጋችሁታል፣ ይህ የእናንተ ጊዜ ነው፣ እያንዳንዱን ቅጽበት በደስታ አጣጥሙት ሲል አርሰን ቬንገር ተናግሯል። ፓርት 3 ቀጥሏል። ሀቢቢ በጥያቄያችሁ መሰረት እንግዲህ ዓለም ስለ ክለባችን አርሰናል ምን እያለ ነው የሚለው እንመለከታለን። ግብ አለት በስተመጨረሻ ሜሱት ኦዚል ኮንግራጁሌሽን ብሏል። የፕሪሚየር ሊጉ የምንጊዜው ምርጡ ተጫዋች ሆነው ኪንግ ሄነሪ ምስጋና ለዚህኛው ትውልድ ይሁንና በስተመጨረሻም ልጆቼ አርሰናል የፕሪሚየር ሊግ ዋንጫ ሲያነሳ አዩ ብሏል። የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ከ22 ዓመት በኋላ በስተመጨረሻም የሚገባን ቦታ ላይ ተመልሰናል ብሏል። ሎርድ ቤንትለር ይላል ሀቢቢ እንዴት አባቱ እንደምወደው እኮ ማለት ነው። ሉክ ምን how much I love this club በቃ እኔ እኮ በቃ ገብቷል። በሽታ ነው በቃ ፎንቃው የክለቡ በሽታ ነው ሀቢቢ። እኔ ቤንትለር ይመቸኝ ነበር። ኮንግራ ብሏል። የቦሊውድ ስታር ረንቢር ሲንግ ከ22 ዓመት የረጅም ጥበቃ በኋላ አቺቭ አድርገነዋል። ምሽት 12 ሰዓት ላይ ሳሚዳን ለአርሰናል ደጋፊዎች አዲስ ሙዚቃ ጀባ አላችኋለሁ ብሏል። እዚህ ጋር ደግሞ ሌላ ጭዌ ሀቢቢ የጋብሪኤል ማጋሌሽ ባልተቤት ማለት ነው። ስቶሪዋ ላይ ኢንስታግራም ስቴሃምብል ጭራሽ በቤተሰብ ነው እያልኩ ቢጋቢም ኢንስታግራሙ ላይ እንደዚህ ስቶሪው ላይ ጀለስን ያችን ያፈላች ስደተኛ። እሺ እሳቸውስ በጣም ዘገዩ። ምርጫ እንደተቀረበ ታውቃለሁ። ሀጋለዩ ቦስ ፖለቲካ ነው። ይቀጥል። እንዴት ነው ይቀጥል? ፓርት 4 ልሂድበት። አሳዩኝ። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ይመቻችሁ።